በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት አርሴማ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓላቸው በሰላም አደረሳቸው። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳኑ ወዳጆች፣ ከዚህ በመቀጠል የእናታችን የቅድስት አርሴማን ገድል እንናገራለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የመኖሩ መጀመሪያ የማይታወቅና ከሟች ሰው ልብ ስውር የሆነ ከዚህ እስከዚህ ወይም በዚህ ውስጥ ይሉት ዘንድ የማይቻል ነገር ግን መጀመሪያ ያለውን አኗኗሩን እርሱ የሚያውቅ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም ዓለም ሳይፈጠርና ሳይከናወን በምስጢር ከወለደው ከአባቱ ጋር አንድ የሆነ በምክር የተካከለና አንድነት ባለው በእግዚአብሔር ወልድ ስም ከባሕር ማኅፀን የውሃ ምንጮች ሳይወጡ ለቅጽበት በማይታዩና በሚታይ በብልጭታ አምሳል ከታላቁ አዳራሽ ብርሃን ሳይወጣ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም እናስቀድማለን። በሰውና በመላእክት አንደበት በፍጥረት አፍ ሁሉ ዝምታና ያለማቋረጥ በየጊዜው በየሰዓት ሁሉ በዘመናት ክብርና ምስጋና የሚገባው ዘወትርም እስከ ዘላለም አሜን። ያንተን ልዕልና በመልክህና በምሳሌ የፈጠርከው ምድር ከመሠረቷ ሳትጸና ቀኝ ወደ ተከተለቻት ገነት ያስገባኸውን የአዳምን ልዕልና ይናገር ዘንድ የዕዝራ ሱቱኤልን አንደበት በሮች የከፈት ጌታዬ እግዚአብሔር ሆይ የባሪያህን አንደበቱን በሮች ክፈት። የገነትን ፍሬ ያፈራ ዘንድ በቅድስት ብፅዕት አርሴማ ያለውን የልዕልናዋንና ክብሯን እንድናገር የልቧን የሃይማኖት ፍሬ እንዳፈራ አድርገኝ። ከዚህ በኋላ በልክና በመጠን ለሁሉ ለእያንዳንዱ ጸጋን በሚሰጥ በእግዚአብሔር አጋዥነት በአምላካችን ጸጋ እንጀምራለን። የጌታችን ኢየሱስ ክርስቶስ ሀብቱ ይህ ነውና። አባቶችና ወንድሞች ሆይ ስለ ቅድስት ደብተራ ልዕልና ክብር መልካም ዜና ነግራችሁ ዘንድ በጸጥታ ስሙን፣ በማስተዋልም አድምጡኝ። ይህችውም ብፅዕት ሰማዕት ቅድስት አርሴማ ናት። እርሷም የክርስቶስ የጸጋው ማደሪያና የቅዱሳን ሰማዕታት ቅድስት ሆናለችና በውስጧም የእምነት ኪዳን ጽላት አለ። በልቧም የአስሩ ቃላት ሕጎች ተጽፈዋል። ለብፅዕት ቅድስት አርሴማ ክብር ይገባታል። ትውልድና ፍጥረት ሁሉ ያደንቋታል።
ስለ መከራዋና ስቃይዋ ብዛት በሰማያት ያለ እህታችን ይሏታል። የገድልሽን ዜና በመስማት ዓለም ሁሉ ተደስቷልና እኛም የወገኖችሽ ልጆች ምእመናን ስላንቺ የሚነገረውን ዜና ሰምተን እንደሰታለን፣ ሐሴትም እናደርጋለን። መልካምና የከበረች ሴትን ያገኘ ሰው ቢኖር ክቡር ነው የሚለው የሰለሞን ቃል ተፈጽሟልና እሷም የከበረና ዋጋው ብዙ ከሆነ ዕንቁ ትበልጣለችና። ይህች ብጽሕት አርሴማ እግዚአብሔርን የምትፈራ ናት። በቅዱሳን ሰማዕታት ማኅበርና በገነት በሮች ፈጽማ ትመሰገናለች። ስለ መልካም ሥራዋም የሕይወት ፍሬን አፈራች። ይኸውም ሰማዕት መሆን ነው። በደሟ ወርቅም መንግሥተ ሰማያትንም ተወዳጀች። በእጆቿም የገነትን የዛፍ ፍሬ ያዘች። በውስጧም የበረታችና የቀናች የሃይማኖትን ስር ተከለች። የሰማያት ሀብትን ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃሏም ዘወትር ትዘምራለች። መልካም ሴት ለባሏ እንደምትገዛ በየጊዜውና በየሰዓቱ ሁሉ ለእግዚአብሔር ትገዛለች። ብጽዕት ቅድስት አርሴማ ግን ቀንና ሌሊት ሁሉ እጆቿን ወደ ሰማያት ትዘረጋለች። የፋኖስ ብርሃንም ከፊቷ አይጠፋም። ጦም አዳሪዎችን እንጀራ በመስጠት ትረዳቸዋለች። በቤት እንደሚኖሩ ከነዓናውያንም በየአይነቱ ጥሩ ነጭና በፍታ ልብስ እየፈተለች የተራቁቱን ታለብሳቸዋለች። ፈጣሪዋን ለማመስገን ካልሆነ በቀር አፏን አትከፍትም። እግዚአብሔር ለአፏ ሕግና ሥርዓትን ወስኖላታልና ከአንደበቷም የመንፈስ ቅዱስ ኃይል አለ። በላይዋ የመልካም ሴት ውበትን እንደሚያሳምር ያለ የጸጋ ብርሃን ለብሳለችና በኋለኞች ዘመን ተደሰተች። የስንፍናንም እንጀራ አልበላችም፣ የጥርጥር መጠጥንም አልጠጣችም። በጥበብ ጸጋም አደገች። ስለዚህ የመጽሐፍት ቃል የማይቀሟትን እንደመረጠች እንደ ማርያም አመሰገናት። የብጽዕት ሰማዕት አርሴማን ዜና የሰማ ፍጥረት ሁሉ ከፍ ከፍ አደረጋት። ብዙዎች ሴቶች ልጆች የዚህን ዓለም ሀብት ገዙ፣ ነገር ግን ኃይልና ተአምርን አላደረጉም። ብጽዕት ሰማዕት አርሴማ ግን መልካም መስራትን ሁሉ አበዛች። እመቤታችን ከድንግል ማርያም በቀር ከሴቶች ሁሉ ተበልጣለች እያሉ እርሷ ለጥበብና ለትዕግሥት ተዘጋጅታለችና እግዚአብሔርን በመፍራት ፈጽማ ታመሰግናለች። ሰሎሞን በንግግሩ ቃሉ በእኔ ዘንድ እንሆ ውብ ነሽ፣ እንሆ መልከ መልካም ነሽ እንዳለችም ቅድስት አርሴማ ናት። የዚች የቅድስት አርሴማ ምስጋና ምን ይብዛ! በምድርም በሰማያትም የትዕግሥቱን ልብስ የለበሰ ከፊቷም ሆነ ከኋላዋ የለምና ቅዱሳን ሰማዕት በምድር እንደሚወርድ እንደ ዝናብ ነጠብጣብ ስለሆነ ስለ ስቃይዋና ግፏ ብዛት ይደሰቱባታል። ለግፏ መጠን ቁጥር የለውም፣ ለቸርነቷ ልማድም ወሰን የለውም። የእግዚአብሔር ነገሩና ጥበቡ እጹብ ድንቅ ነውና ብርን በእሳት እንደሚፈትኑት እግዚአብሔር ወዳጆቹን በመከራና በችግር ይፈትናቸዋል። ይህችም ቅድስት አርሴማ መጀመሪያ በብዙ መከራና ሲቃይ ፈተናት። በብዙ መከራም ወደ መንግሥተ ሰማያት እንገባ ዘንድ አለንና ተብሎ በመጽሐፍ ቅዱስ እንደተናገረ ይህንን ቃል ለመፈጸም ብጽዕት ቅድስት አርሴማ የመከራውን ሸክምና የእሳቱን ዋዕይ ታገሰች። ስለዚህም መንግሥተ ሰማያትን ወረሰች። እርሷ ከሴቶች ልጆች ትበልጣለችና በዚች ቅድስት ጸሎት የሚታመን ብፁዕ ነው። መታሰቢያዋንም በዕጣንና በመሥዋዕት የሚያደርግ ብፁዕ ነው። ስለ ሰማዕት ቅድስት አርሴማ እንጀራንና ጽዋን ውሃን የሚሰጥ ብፁዕ ነው። በዚህ ዓለም በሥጋውም መዳንን እጥፍ ድርብ ያገኛል። በሚመጣውም ዓለም እንሆ መልካም ዋጋንና የማያልፍ ሕይወትን ፈጽሞ ያገኛል። ክርስቶስ በወንጌል ቃል በነቢይ ስም ነቢይን የተቀበለ የነቢይን ዋጋ ያገኛል ብሏልና በጻድቅም ስም የተቀበለ የጻድቅን ዋጋ ያገኛል።
በስሜና በደቀ መዝሙሬ ስም ከታናነሾቹ ለአንዱ ቀዝቃዛ ጽዋ እነሆ ያጠጣ በሰማያት ዋጋውን አያጣም ብሏልና። ስለዚህ እኛም ሁላችን ለችግረኞችና ለጦማዳሪዎች እንራራላቸው። ባለን አቅም በታላቅ ድካም የሰማዕት ቅድስት አርሴማን መታሰቢያ እናድርግ። በቆራጥ ልብና በተቃጠለ ሕሊና ስሟን ማሰብም አንርሳ። እርሷ የበደላችን ስርየት እናገኝ ዘንድ ወደ እግዚአብሔር ስለኛ ትለምናለችና። አስቀድመን መታሰቢያዋን እናድርግ። ይልቁንም ስለ ጌታችን ኢየሱስ ክርስቶስ ደካማንና ሞትን ከታገሱ ደስተኞች ከሆኑ ከማኅበረ በኩር ከአሸናፊዎች ሰማዕታት ማኅበርና ከቡሩካን ጻድቃን ማኅበር ሁሉ ከፍጥረት ሁሉ ይልቅ ለብጽዕት ቅድስት አርሴማ ክብርና ልዕልናን ሰጣት። ለእግዚአብሔር ፍጹም ምስጋና እናቅርብ። ስለዚህ የብርሃን ልጅ ብጽዕት ሰማዕት አርሴማ ሆይ በእግዚአብሔር ዘንድ ክብርና ባለሟልነትህ እንዳንቺ ያገኘ ማን ነው? እንል ዘንድ ይገባናል። በእርሱ ዘንድ ባለሟልነትን እናገኘሽና ከቅዱሳን ጋር ርስትን ያድለን ዘንድ ልብ እንደሌላቸው እንስሳ ለሆንን ለምኝልን። ስለዚህ ነገር ብጽዕት ሰማዕት ቅድስት አርሴማ ኑና መስግናት። እግዚአብሔር ከእናቷ ማኅፀን ጀምሮ አመስግኗታልና ኑ ከፍ ከፍ እናድርጋት። እግዚአብሔር ከፍ ከፍ አድርጓታልና ኑና ክብራት። እግዚአብሔር አክብሯታልና። ይህች የብጽዕት ሰማዕት አርሴማ ከወርቅና ከብር ትመረጣለች። እርሷ መልካቸው የየራሳቸው ከሆነ ከ12 ዕንቁዎች መንበር እጅግ ትበልጣለች። ከፀሐይና ከጨረቃ ታምራለች። በሰማያት ከሚኖሩ ፍጥረት ሁሉ ትበልጣለች። በምድርም ከሚኖሩ ቢሆን ከዚህም ሁሉ ይልቅ በደም ግባት ባለሟልነትን በልዕልናና በክብር ከመቤታችን ድንግል ማርያም በታች የሚተካከላት የለም። እርሷ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በመውለዷ ከፍጥረት ሁሉ ትበልጣለች፣ ከሴቱም ሁሉ ትከብራለችና። ከዚህም በኋላ ሰማዕት ቅድስት አርሴማን የመድህን አገልጋይ የብርሃን ልጅ ብጽዕት ሰማዕት አርሴማ ሆይ እያልንና ክብራት የምህረት ልጅ ብጽዕት አርሴማ ሆይ ቅድስት እመቤት አርሴማ ሆይ እነሆ የሕይወቴ መርከብ እልሻለሁ፣ ነፍሴን ከእሳት ባህር የምታሻግሪያት አንቺ ነሽና። እመቤቴ ቅድስት አርሴማ ሆይ የሰማይ ውዱድ ምሳሌ የሆነው በረከትሽ ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመናም በላይ ይዙር። እመቤቴ በዚች ቦታ ዛሬ የተሰበሰብኑን ዘወትር ጠብቂን። በላዩ የሞት ክርዳድ እንዳይበቅል የእርሻችንን ፍሬ ባርኪልን። የመቅሰፍትንም ሞት በእኛ ላይ አስወግጂ። አንበጣና በረድ በምድራችን እንዳይቀርብ የበደልና የኃጢአት ጨለማ ከላያችን ይባረር። ጠላት ዲያብሎስ ይፍራ ይንቀጥቀጥ። አውሬም ድል ይነሳ ዘንድ በዘመኑ ሁሉና በልጅ ልጅ ሁሉ። የድህነት ልጅ ብጽዕት አርሴማ ሆይ የይቅርታና የምህረት ልጅ ብጽዕት ቅድስት አርሴማ ሆይ የልዕልናና የክብር ልጅ ብጽዕት ቅድስት አርሴማ ሆይ የጽድቅና የሕይወት ልጅ ብጽዕት ቅድስት አርሴማ ሆይ የክብርና የምስጋና ልጅ ብጽዕት ቅድስት አርሴማ ሆይ የአዳምና የሔዋን ልጅ ብጽዕት ቅድስት አርሴማ ሆይ ይህችው ሀዳስ ጣዕዋ ናት። የደስታና የሐሴት የጸጥታና የትዕግስት የርኅራኄና የየውሃት የጾምና የጸሎት ልጅ ብጽዕት ቅድስት አርሴማ ሆይ የልመናና የስግደት ልጅ ብጽዕት ቅድስት አርሴማ ሆይ ቅድስት እመቤቴ አርሴማ ሆይ ኖ የሕይወቴ መርከብ እልሻለሁ፣ ነፍሴን ከእሳት ባህር የምታሻግሪያት አንቺ ነሽና። እመቤቴ ቅድስት አርሴማ ሆይ ክብርት ነሽ፣ ልዕልት ነሽ። እመቤቴ ቅድስት አርሴማ ሆይ ንጽሕት ነሽ፣ የበረከትም ሀብት ነሽ። እመቤቴ ቅድስት አርሴማ ሆይ የሰማይ ውዱድ ምሳሌ የሆነው የበረከትሽ ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመናም በላይ ይዙር። እመቤቴ
ቅድስት አርሴማ ሆይ ወልድ ዋህድ የሰጠሽ የቃል ኪዳን ብዛት እንደ ሳር ልምላሜ ፈጽሞ ይብዛ። በዚች ቦታ ዛሬ የተሰበሰብነውን ዘወትር ጠብቂን። በላይ የሞትን ግርዳድ እንዳይበቅል የእርሻችን ፍሬ ባርኪልን። የመቅሰፍትንም ሞት ከኛ ላይ አስወግጂ። አንበጣና በረድ የምድራችን እንዳይቀርብ የበደልና የኃጢአት ጨለማ ከላያችን ይባረር፣ ይፍራ ይንቀጥቀጥ። አውሬም ድል ይነሳ በዘመኑ ሁሉ በልጅ ልጅ ሁሉ። ሰማዕት ቅድስት አርሴማ በረከት ከሁላችን ጋር ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማን የገድሏን ዜና እንጀምራለን። ጸሎትና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህ በኋላ መኮንኑ ብጽዕትና ቡሩክት የሆነች ቅድስት አርሴማን እመቤቴ ሆይ ለምን ከንቱ ነገር ትወጃለሽ አላት። ይኸውም ሞት ነው፣ እንደዚህ እንደተያዙትና እንደታሰሩት። ከመንግሥት አዳራሽ በቀር ለሌላ እንደማትሆኚ እንደማትጠቅሚ በእውነት ላንቺ ነግርሻለሁ። ንጉሥ ድርጣድስ የመልክሽን ውበት ባየ ጊዜ ይደሰታል። መልካም የሆነ አንቺንም ስላገኘው በእኔም ይደሰታል። የፊትሽን ውበት የሚመስለው የለምና። ከዚህ በኋላ ቡሩክት አርሴማ መኮንኑ ጤሌዎስን ከልጆቼ ከዘመዶችና የፈጣሪያቸውን ሕግ ከወነጀሉ ጋራ ወደ ገሃነም ጥልቅ ትገባ ዘንድ የተዘጋጀህ የጎሰቆልክ የጠፋ አንተ ሰነፍ ሆይ፣ ጌታዬ አፍህን ከፍቶ እንዳያናገርህስ ለእኔስ በጌታዬ በኢየሱስ ክርስቶስ ዘንድ የመንግሥተ ሰማያት አዳራሽ ተዘጋጅቶልኛል። በቃልህ እንደተናገርከው ሰማያዊ ንጉሥ በመንግሥቱ አዳራሽ ያዘጋጅልናልና። ከዚህም በኋላ መኮንኑ በዓለም ዳርቻ ሁሉ ክቡርና ኃይለኛ በሆነው ንጉሥ የስድብ ነገር ስታስቀድሚ ከንጉሡ ፍርድ የተነሳ በልብሽና በአሳብሽ ፍርሃት የለምን ብሎ ብጽዕት ቡሩክ ቅድስት አርሴማን ተናገራት። እኔ ግን የአንቺን ፊት ስላየሁና ደምግባትሽን ስለወደድሁ ያማርሽና የከበርሽ ቅድስት አርሴማ የሴቶች እመቤት ሆይ ድፍረትሽንና ስድብሽን እታገሳለሁ። አንቺን ከመውደዴ ብዛት የተነሳ ሳልገርፍሽና ሳላስርሽ ወደ ንጉሥ አደርስሻለሁ። እኔም ከሚጣፍጥ ቃል በቀር ምንም የክፋት ነገር አልናገርሽም። ይህንን ብሎ ሸንጎውን ፈትቶ ከፍርዱ ዙፋን ተነሳ። በእስር ቤት አስገብተው ይጠብቋትም ዘንድ አዘዘ። ለእርሷ ግን ለብቻዋ ማደሪያን ያዘጋጁላት ዘንድ በማደሪያዋም ዙሪያ ደጎችና የሀገር ታዋቂዎች የሆኑ ብዙ ሴቶች ይቀመጡ ዘንድ አዘዘ። ዳግመኛም የሚጣፍጡ መብሎችን አምጥተው ልቧ የወደደውን ሁሉ ይሰጧት ዘንድ አዘዘ። ብጽዕት ቅድስት አርሴማ ግን ይህንን ሁሉ መብልና መጠጥ አልወደደችም። ከቅዱሳኑ መስተጋድል ሰማዕት እግር በታች እጅ ተነሳቸውና ተሰግድላቸው ነበር እንጂ። የእግዚአብሔር ቅዱሳን ሆይ ከትዕግሥታቸው ብዛትና ከገድላቸው ጽናት የተነሳ የብርሃን አክሊል ተዘጋጅቶላችኋልና ሰላም ለእናንተ ይሁን ትላቸው ነበር። ስለዚህም እግዚአብሔር እናንተ ምስክሮቼ ወራሾቼና የፈቃደ ፈጻሚዎች ናችሁ፣ ለቅዱሳኖቼ አንድ ጊዜ እንደማለው በማይዋሸው ቃሌና በማይታበየው ቃል ኪዳኔ ማልሁላችሁ ይላቸዋል። ሥራውም ቸል ከማይል ከልዑል እግዚአብሔር ዘንድ ብሩሃን በሆኑ መላእክት እጅ በራሳቸው ላይ ታደርጉት ዘንድ ንጹሐትና ብርሃት የሆኑ አክሊሎችን እንደተዘጋጁላችሁ መልካም ዜናና የምሥራችን ነግራችሁ ዘንድ እነሆ ወደ እናንተ ተላኩ። እግዚአብሔር እንደናንተ ምስክር እንድንሆን ያደርገኝ ዘንድ እኔንም በጸሎታችሁ አስቡኝ። ከሥጋና ከደም ጭቃ እጆች የሠሩኝ ፍጥረቱ ናቸውና እኔን የእርሱን አገልጋይ ለምስክርነት የጠነከርሁ ለመንግሥተ ሰማያት ክብር የተዘጋጀው ያደርገኝ ዘንድ ከዚህም በኋላ ቅዱሳን ሰማዕት ሁሉ ለብጽዕትና ቡሩክት ቅድስት አርሴማ ሰገዱላት፣ እጅም ነሷት። ከሴቶች ልጆች ሁሉ እግዚአብሔር የመረጠሽ ብጽዕት ቅድስት ቡሩክት ሆይ የሽማግሌዎችና የሕፃናት መመኪያ ነሽ እያሉ
በአንድ ቃል አመሰገኗት። በአገሮች ሁሉ የገድልሽን ዜና ይታወቃል። በጾምና በጸሎት አንቺ ለሚታመኑ መድኃኒታቸው ነሽ። ይህንንም ካሏት በኋላ ቅድስት አርሴማ የእግዚአብሔርን ቃል እየዘመረች የአገሩ ሰዎች ወዳዘጋጁላት ማደሪያ ገባች። ይኸውም አቤቱ ከክፉ ሰው አድነኝ፣ ከበደለኛም ሰው ታደገኝ የሚለው የዳዊት መዝሙር ነው። የማይደፈረውን ግሩም ልዕልናህን ለማመስገን ከንፈሯ አያርፍምና። እንደ እስራኤላዊቷ ነቢይ ሐና በየጊዜውና በየሰዓቱ ሁሉ እግዚአብሔርን ታመሰግነው ነበር። በዚህችም ዕለት ብጽዕት ቅድስት አርሴማ በመሬት አልተኛችም። የመንግሥተ ሰማያትን የክብር አክሊልን ትቀበልና በገድል ጽናትና በትዕግሥት የክርስቶስን ሰማዕት ትሆን ዘንድ በሃይማኖት ብርታት ልቧ ተመስጧልና። ያም የልብ ክፋተኛና የውሸት ወዳጅ እግዚአብሔር የሚገዳደረው ጠላት መኮንን እሺ በጎ ትላቸው ዘንድ እሺ በጎ ማሰኘት ከቻሉም ሚስቱ ተሆነው ዘንድ ወደ ብጽዕት ቅድስት አርሴማ ብዙ ሽማግሌዎችና ጎልማሶች ሴቶችን ላከ። እነዚያም ሴቶች ብጽዕት ቅድስት አርሴማ እየጸለየች ወዳለችበት ገቡ። እንዲሁም አሉ፣ የዚህች አገረ ገዢ ሚስት ትሆነኝ፣ ያም ባይሆን ለንጉሥ የድርጣድስ ትሁን፣ የእርሷ ውበትና የፊቷ መልክ አምሮኛልና ብሎ ላከን። እኔም እርሷን ባገኝ በቤቴ አልጋ መጋረጃ ያሉትን ሚስቶችን ሁሉ ተዋለሁ፣ ወደ ውጭም ማወጣቸዋለሁ፣ ለእርሷ እንዲላላኳትና እንዲታዘዟት፣ እርሷም እመቤታቸው ትሆናለች። እኔም እስከ ሞቴ ቀን ድረስ ከእርሷ ጋር አኖራለሁ። ኖ በትላልቅ አማልክቶቼ በድዴዎስና በፍራቅስ እምልላታለሁ። እነርሱ ዓለምን የያዙና ፍጥረትን ሁሉ የሚገዙ ናቸውና። ቃሌን ብታስታርቀኝ ግን እኔ ወደ ጌታዬ ንጉሥ ወስዳታለሁ። ለእርሷ መልካምን ያደርጋል፣ ቁመትና ሁለንተናዋ ያማረ ነውና፣ የዚህ ዓለም ጥበብ ሁሉ የተማረች ናትና። በጌታዬ ንጉሥ አዳራሽ ውስጥ እንደርሷ ያለ የለምና፣ እንደ ፀሐይ የሚያበራው የፊቷን ውበትም የሚመስለው ያየሁት የለምና። ከዚህ በኋላ ከጠላት መኮንን የተላኩት እነዚያ ሴቶች እያደመጡ ከእርሷም ጋር አደሩ። ከልቧ እንዳታዝን አረጋጓት። እነዚያም ሴቶች ይለምኗትና ያስቷት ዘንድ የማር ወለላና የሚጣፍጥ የተክል ፍሬዎችን ይዘው ሄዱ። ወደ እርሷም ገብተው ጸሎትና ስግደቷን መዝሙሯን እስከምትፈጽም ድረስ በብጽዕት አርሴማ ቅድስት ፊት ቆሙ። ይህች ብጽዕት ቅድስት አርሴማ ከርጉም ጠላት እጅና ከወንጀለኞች ከመናፍቃንና ከመማለጃ ተቀባዮች ተቃውሞ ያድናት ዘንድ ወደ እግዚአብሔር በልመናና በስግደት በጾምና በጸሎት በመማለድ እንደ ክረምት ውሃና እንደ ዝናብ ነጠብጣብ ከዓይኖቿ እንባዋን ታፈስ ነበር። ቡሩክት ቅድስት አርሴማም ወደ እርሷ እንደቀረቡ የሚያስቱ ሴቶችን ባያቸው ጊዜ ፊትዋን በትምህርተ መስቀል አማተበች። እነርሱም በልቡ ተንኮል ወንጀለኛውን መኮንኑ የላካቸውን ሁሉ ፈጽመው ነገሯት። ብጽዕት ብርት የሆነች ቅድስት አርሴማ የሕያው እግዚአብሔር ልጅና ሰው የሆን የማርያም ልጅ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እያለች በታላቅ ቃል ወደ እግዚአብሔር ጮኸች። ከወንጀለኞችና አንበሶች መካከል ደንግጬ ተኝቻለሁ፣ ነፍሴንም አድናት። ከበደለኛ ከንፈርና ከሸንጋይ አንደበትም ሰውነቴን ጠብቃት። እንዳትደክም ልቤንም አጽናት። ሰይጣን ወጥመድም አድነኝ፣ በጸጋህም ማኅተብ ባርከኝ። አንተ በቅዱስ ወንጌልህ ቃልና በማይዋሸው ቃልህ እንደተናገርህ የልቤን መዝገብ ጠላት እንዳይሰርቀኝና እንዳይነጥቀኝ እንዳይልብሬን ጠብቀኝ። ወደ ነገሥትና መኳንንት አደባባዮች በሚወስዱ ጊዜ አትፍሯቸው። ስለምትናገሩትና ስለምታስቡት ኖ የምትናገሩት እናንተ አይደላችሁምና በላያችሁ ላይ ያለው የአባታችሁ መንፈስ ይናገራል እንጂ። እኔ የሃይማኖት ወንጀለኞችን የምትከራከሩበትንና
ድል የምታደርጉበትን ቃልና ጥበብ እሰጣችኋለሁና። አሁንም ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ደካማና የተናቀች መልካም ሥራ የሌለኝ እኔ አገልጋይህን እርዳኝ። ከቀድሞ ጀምሮ ያለ ዛሬ መጋደልን አልጀመርኩምና አንተ ጌታዬ ኢየሱስ ክርስቶስ ሆይ ኃይልና መጠጊያ ሁነኝ። አቤቱ አምላኬ ወደ አንተ ሽሽቴ አንተም መጠጊያ አድርጌሃለሁና አንተም አባትና እናት ሁነኝ። አንተ ኩላሊቴን ፈጥረኸዋልና ከሚበላ እሳትም አድነኝ። አንተ በተመረጡ ሰዎች አፍ እሳት ስሙን ለሚክዱ ለበደለኞች የሚበላ ነው። ለልበ ቅኖችም በስሙ ለሚያምኑ መልካምን ለሚወዷትና በእርሱ ለሚታመኑ ግን እሳት ሕይወት ነው ብለሃልና። አቤቱ አምላኬ ሆይ ስምህን መፍራት በልቡ ውስጥ የሌለ የዚህን ወንጀለኛ በደለኛ ውሸቱንና ሽንገላውን የልቡን ድንዳኔ የሐሳቡንም ስፋት ተመልከት። በደለኛ ሰውን ክፋት ለጥፋት ታድነዋለችና ብሎ ዳዊት እንደተናገረው ቅዱሳኖችን ሁሉ ለማጥፋት ይወዳል። ዳግመኛም የበደለኞች ነገር በረታብን፣ ኃጢአታችን ግን አንተ ይቅር ትላለህ። በቦታ ለማደር የምትመርጠውና የምትቀበለው ብፁዕ ነው ይላል። እኔም አገልጋይ ስለ አንተ ፍቅር መሞትን በምወድ ጊዜ ይህንን ወንጀለኛ ለመያዝ ወይም ለማግባት ይበረታቱብኛል። አቤቱ አንተ በመስቀልህ እርዳኝ። በሰይፍና በካራ የሥጋዬ መለያያ በየክፍሉ ቢቆረጥ ሥጋዬ ያሳዝነኝ። የዚህ ዓለም አላፊና ጠፊ ዓለምን ንብረትን ንቄ ትቼዋለሁና በመንግሥተ ሰማያት እስከ ዘላለም እኖር ዘንድ ለዘላለሙ አሜን። ዳግመኛም ብጽዕት አርሴማ እነዚያ ሴቶች እናንተ አታላዮች ሴቶች ወደ እኔ ምን አመጣችሁ? ወይስ ከንቱን በሚወዱ ወንጀለኛ መኮንን መልእክት ታስቱኝ ነው አለቻቸው። ኖ የሚጠቅም ነገር እንነግራችሁ ዘንድ ስሙኝ። ከእግዚአብሔር ፍቅር የሰው ፍቅር ይበልጣልን? ወይስ በነቢይ ውበትን የሚመስለው የለም ተብሎ እንደተነገረ ከእግዚአብሔር ውበት የሰው ልጅ ውበት ይበልጣልን? ዳግመኛ ጽድቅን ወደድን በደልን ጠላህ፣ እንዲሁም ከሰው ልጅ ይልቅ ውበቱ ይልቅ ውበቱ ይበልጣል ያምራል ይላል። ስለዚህ እኔም ከዓለም ፍቅር ሁሉ የእግዚአብሔርን ፍቅር መረጥሁ። እሱ አለኝታዬ፣ አምባዬ፣ ረዳቴ፣ መድኃኒቴ ይሆነኛል። በእርሱም ታምኛለሁ፣ በእርሱም ዘንድ ተማጽኛለሁና። ሐዋርያው የክርስቶስን ፍቅር ማን ያስተወናል? ረሃብ ነው ወይስ መከራ ነውን? ስደት ነውስ ወይ መራቆት ኖ ምንድን ነው ብሎ እንደተናገረ ከእግዚአብሔር ፍቅር የሚበልጥ የለም። ከሚያረጀውና ከሚያልፈው ከሰው ፍቅር ይልቅ መልካምን ከመስራትና ጽድቅን ከማድረግ የሚያምር የለም። ለሥራ ሁሉ ጊዜና ሰዓት አለው። ለፍቅርና ለጥልም ጊዜ አለው። በከንቱ ለመቃረብም ጊዜ አለው። ለመልካምና ለክፋትም ጊዜ አለው። ለመበልጸግም ለችግርም ጊዜ አለው። ለክብርና ከፍ ከፍ ለማለትም ጊዜ አለው። ለክረምትና ለበጋም ጊዜ አላቸው። ከንቱም የሚጠብቁ በከንቱ ይጠፋሉ። እነሱም መቼም ከከንቱ ወደ ከንቱ ናቸው። አማጽያን ተስፋ እንዳታደርጉ ቅሚያን አትታመኑ። እነሆ በልባችሁም አይኮራ፣ እግዚአብሔር ይህንን ቃል ይናገራልና። ከእርሱ ከልዑል ዘንድ ይቅርታን የምትፈልጉ እና ሕጉን የምትወዱ ይህንን ስሙን እርሱ ምሕረትና ይቅርታን ገንዘቡ ነውና ለሁሉ እንደየሥራው ይከፍለዋልና። ዳግመኛው ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል። ብጽዕት ቅድስት አርሴማ እነሆ በእርሷ ቃል አመኑ። ከቡሩክትና ብጽዕት ቅድስት አርሴማ እግር ስር ትቢያን አንስተው በራሳቸው በልብሳቸው ላይ ነሰነሱ። ከዓይኖቻቸው እንባን አፈሰሱ። ከጠዋት እስከ 9 ሰዓት ድረስ አላቋረጡም። ከመዓርና ከሶከር ኖ በገነት ውስጥም ካለው ከተምር ይልቅ የሚጣፍጡ ቃሎቿን ስለሰሙ አመኑ።
ከወይን ይልቅ የቃሏ ጣዕም ይጣፍጣልና። የመንፈስ ቅዱስ ጸጋ በብጽዕት ቅድስት አርሴማ ላይ አድሯልና ሁሉም በመልካም ሥራዋ ያደንቋታል፣ ያመሰግኗታል። ከዚህ በኋላ በእርሷ ዘንድ ላሉትና ለእነዚያ ሴቶች በምሳሌና በጥበብ አስተማረቻቸው፣ መከረቻቸው። ረቂቅ የሆነ መንፈስ ቅዱስ በፊቷ ላይ እፍ ብሏልና። ነፋስ ወደ ወደደው ይነፍሳል። ቃሉን ትሰማለህ፣ ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም እንዳለ በቅዱስ ወንጌል። እግዚአብሔር ለሚወደው መያዝና መሸከም በሚችለው መጠን በልክና በአቅም ጸጋና ጽድቅን ይሰጣል። እግዚአብሔር ለሚወደው መያዝና መሸከም በሚችለው መጠን በልክና በአቅም ጸጋና ጽድቅን ይሰጣል። እንዲሁም ለብጽዕት ቅድስት አርሴማ ያለ ልክና ያለ አቅም የእውቀትና የጥበብና የጸጋን ረድኤት መንፈስ ሰጣት። የብጽዕት ቅድስት አርሴማን የውበቷን ደም ግባትና የፊቷን መልክ ባዩ ጊዜ ሰዎች ከብጽዕትና ከቡርክት ቅድስት አርሴማ የግርማ ልዕልና የተነሳ የሰዎች ሁሉ ልብ ታወከ። የመጽሐፍን ቃል በምትናገር ጊዜ ከቃሏ የጽድቅ ቃል ይወጣል። በምትሰግድበትና በምትጸልይበት ጊዜም መንፈስ ቅዱስ በላይዋ ላይ በርግብ አምሳል ይናገራል። የመጽሐፍን ቃል በመናገር ድል የሚያደርጋት የለም። እንደ ሁሉም ሐዋርያት የአገሮችን ቋንቋ ሁሉ ታውቃለችና። በመልካም ገድልም ቢሆን የእግዚአብሔር ኃይል በላይዋ ላይ አድሯልና። ከዚህ በኋላ እነዚያ ደጎችና አዋቂዎች ሴቶች ከዛሬ ጀምሮ እስከ ዘላለም ድረስ ኖ በጸሎትሽ ኃይል ተማጽነናል፣ በሚጣፍጠውን ቃልሽ አምነናል። እህታችን ቡሩክት ቅድስት አርሴማ ሆይ እንደ ፈቃድሽና እንደ ውዴታሽ ሆን አሏት። ነገር ግን ይህን ወንጀለኛና ጎስቋላ እንዳያስትሽና በሐሰት ነገር እንዳያታለልሽ፣ ይኸውም ርኩስ የሆነ ዝሙት ነው፣ ወይም በማስገደድ አስሮ ወደ አርማንያ ንጉሥ እንዳይሰድሽ ከዚያ በጽኑ መከራ ያሰቃይሻል። እሺ በጎትየው ዘንድ ስለዚህ ነገርም በጸጋ እህታችንና እናታችን ሆይ ወደ በረሃ እንውጣ፣ ወደ የቦታችን እንመላለስ፣ በዋሻዎችና በምድር ፍርኩታ ወደ ተራሮችና ወደ ዱሮችም እንሽሽ እንዙር። እኛም ቤታችንና ልጆቻችን ባሎቻችንም ትተን ካንቺ ጋር እንሄዳለንና። እህታችን ቅድስት አርሴማ ሆይ ነቢዩ ኢሳይያስ የእግዚአብሔር ቁጣው እስከሚያልፍ ድረስ ሕዝቤ ሆይ ወደ ቤት ገባ፣ ደጃፍህንም ዝጋ፣ ለጥቂት ጊዜ ተሸሸግ ያለውን አንቺ ታውቂያለሽና። ቅድስት አርሴማ መለሰች፣ እናቶች ሆይ አይገባችሁም። የእግዚአብሔር የሐሳብ ጭካኔንና የልብ የዋህነትን ይወዳልና ሴቶቹን እንግዲያውስ ወደ ኋላ አልመለስም አለቻቸው። በሰማያት ያለውን ሞት እንጂ በምድር ያለውን ሞት አልፈራም። እግዚአብሔር ለቅዱሳኑ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁንና ሥጋችሁን አንድ አድርጎ በገሃነም የሚገድለውን ፍሩ እንጂ ብሎ የተናገረውን አይዋሽምና። በሰማዕትነት ወይም በአደባባይ የሚፈራ ከጀመረ በኋላም የሚተው እርሱ ተስፋና ጥቅም የለውም። እግዚአብሔር አምላካችን ደቀ መዝሙርና ሐዋርያ ሊሆን የሚወድ ቢኖር በማይዋሽ ቃል እርሱ ፈጣሪያችን ሊያገለግለኝ የሚወድ ጨክኖ የሞቱን መከራ የያዝ ይከተለኝ፣ ነፍሱንም የጠላት ይተዋት፣ በእኔ ያገኛታል። እንሆ እኔ ነፍሱን የጠላት የዘላለም ሕይወት እኔ ነፍሱን ከጠላት ለዘላለም ሕይወት እጠብቃታለሁና። ኢሳይያስ በምድር ላይ መልካም መስራትን ባይማር ለበደለኛ ሰው ወዮለት፣ እሱ ነቢዩ ኢሳይያስ በምድር ጽድቅን መስራት ተማሩ ብሏልና። ዳግመኛም አንተን በመፍራት እንሆ ጸንሰን ሕማምን ወለድን ብሏልና። እኔም ስለ እግዚአብሔር የዚህን አላፊ ዓለም ክብርን ከንቱ አድርጌያለሁ፣ ስለ ጌታዬና አምላኬ ኢየሱስ ክርስቶስ ስም በላይ ላይ የሚመጣውን ሕማም መከራና ችግር ጥፋት ሁሉ እቀበላለሁና። እነዚያም ሴቶች ተስፋ በቆረጡ ጊዜ
የምትችለውን ያህል በምትወደው መጠን ከጎስቋላው መኮንን እጅ ለብልጽግና ከክብር እነሆ አመጧት። ከማር ወለላና ከምድር ፍሬዎች ተቀብላ ትበላ ዘንድ ለማሳት ብጽዕት ቅድስት አርሴማን ለመኗት። ከዚህ በኋላ ከእርሱ አልተቀበለችም። ይህንን መብል አስወግዱልኝ፣ ከእርሱም አልፈልግም፣ እንደዚህ ያለ መብል እስከ ዛሬ ድረስ አልበላሁምና አለች እንጂ። ዛሬ ግን የዚህን ዓለም ጣዕም ስለ ጌታዬና አምላኬ ኢየሱስ ክርስቶስ ፍቅር ንቄዋለሁ፣ በፍቅር በእግዚአብሔር ጸንቻለሁና እርሱም ከበረከቱ ይመግበኛል፣ እግዚአብሔር ይጠብቀኛል፣ የሚያሳጣኝም የለም። በዚያ በለመለመ መስክ ያሳድረኛል፣ በዕረፍት ውሃም ዘንድ አሳድጎኛል። ከዚህ ዓለም ስህተትም ነፍሴን መለሳት፣ ወደ ጽድቅና ሕይወት መንገድም መራኝ። ከዚህ በኋላ እግዚአብሔርን አስቀድሜ የጀመርኩትን ያስችለኝና ያስፈጽመኝ ዘንድ ለበደለኛይቱና ለኃጢአተኛዋ ለተናቀችዋና ለተጣለችው ለእኔ ለባሪያው ኃይልና ብርታትን መትጋትና ድል ማድረግን ይሰጠኝ ዘንድ ስለ እኔ ጸልዩልኝ አለች። ጠዋት በሆነ ጊዜም እነዚያ የተላኩ ሴቶች ወደሚያስተው መኮንን ማልደው ተነስተው ሄዱ። ብጽዕት ቅድስት አርሴማን እሺ በጎ ማሰኘትን እንደተሳናቸውና እንዳልቻሉ ለመኮንኑ አስረዱት። በጸሎቷ ኃይልና በረድኤቷ ለሚታመኑ መድኃኒት ትሆን ዘንድ ከእናቷ ማኅፀን ከአባቷ አብራክ ለይቷ አክብሯታልና መርጦ የመንፈስ ቅዱስ ጸጋ በላይዋ ላይ ያደረባትን ብጽዕት ቅድስት አርሴማን እሺ ማሰኘት አልቻሉም። የብጽዕት ቅድስት አርሴማ በረከትና ረድኤቷ ኃይል ከሁላችን ከሕዝበ ክርስቲያና ጋር ይኑር አሜን። ከዚህ ዓለም ጠላት መኮንን በቁጣ ተነስቶ የታሰሩትን ቅዱሳን ሰማዕታት ያዛቸው። ብጽዕት አርሴማ ቅድስት ግን ከእስረኞች ጋር ትሄድ ዘንድ ከሰዎች አንዱ ስንኳ ገዥውም ቢሆን ወይም መስፍኑ ሳያስገድዷት በጨለማ ውስጥ እንደሚያበራ መብራት በፊታቸውና በኋላቸው እያበራች ተከተለቻቸው። በመንግሥተ ሰማያት የሰማዕትነት አክሊልን ትቀበልና ሰማዕት ትሆን ዘንድ የፈጣሪዋን እግዚአብሔርን ፍቅር አስገደዳት እንጂ። ከዚህ በኋላ ያ መኮንን እነዚህ ቅዱሳን ሰማዕት ይዞ ወደ አርማንያ ሀገር ይሰዳቸው ዘንድ አዘዘ። ንጉሥ ድርጣድስ ባለበት በእነዚያ ቅዱሳን ሰማዕታት ያሰቃዩአቸው ዘንድ። ያን ጊዜም የሀገሩ ሰዎች ሁሉ ወደ አርማንያ ሀገር ይሸኟት ዘንድ እያለቀሱ ወጡ። ሴቶችም ወደ ሰማያዊ ንጉሥ አዳራሽ ለመግባት ከንጽሕት እናቷ ማኅፀን ስለተመረጠችው ብሩክት ቅድስት ብጽዕት አርሴማና ስለ እነዚህ ቅዱሳን ሰማዕታት አለቀሱ። ከዚህ በኋላ ሰማዕት ትሆን ዘንድ እንደወደደችና ወደ አርማንያ ሰማዕት ለመሆን እንደምትሄድ ለእናትዋ ለብሩክት አትኖስያ ነገሯት። እናቷን በሰማች ጊዜ ወደ ብጽዕት ቅድስት ልጇ አርሴማ እስከምትደርስ ድረስ ልብሷን ቀደደች፣ መራራ ለቅሶንም አለቀሰች። ከእርሷ ጋርም እህቶቿ ብዙ ሴቶችና የሥጋ ዘመዶቿ አለቀሱ። የመኮንኑ ወታደሮችም ከነርሱ ጋር አለቀሱ። የመልኳ ማማርና የደም ግባቷን አይቶ ስለ ብጽዕት ቅድስት አርሴማ ፍቅር ከዚያች አገር ሰዎች ሁሉ ያላለቀሰ ያላዘነና ያራራ የለም። የብጽዕት ቅድስት አርሴማ ቁመትና አንገቷ እንደ ጉልላት ያማረ ነውና ቃሏና ነገሯም ሁሉ የጣፈጠ ነውና። ዳግመኛም የመኮንኑ ወታደሮች ለነበሩት ሕዝቦች ይህች መልካም ልጅ ከእስረኞች ጋር እንዳትሞት ነገሯት አሏቸው። እርሷም ወደ እኛ ትመጭ ዘንድ ያስገደደሽ አንድም ሳይኖር ለመሞት ከዚህ ያመጣሽ ምንድነው? እህታችን ሆይ እነሆ ወደ ዘመዶችሽና ወደ ቤቶችሽ ተመለሺ። እኛ አናስገድድሽም። ያስገደድናቸው ግን አመልጠው ሊሸሹ ይወዳሉ፣ ነገር ግን እንጠብቃቸዋለን። አንቺ ግን ከእኛ አንዱ ያስገደደሽ ሳይኖር ሞትን ወደድሽ አሏት። ብጽዕት ቅድስት አርሴማ ግን ቃላቸውን አልሰማችም።
የተንኮላቸውንም ነገር አልተቀበለችም፣ በክርስቶስ የፍቅር ጦር ተወግታለችና። ያን ጊዜም እናቷ አትኖስያና ወደ እርሷ ቀርባ በሥጋ ወደ አለ ሞት እንዳትገባ ለመነቻት። ቃሏን ግን አልሰማችም። ነገር ግን በሰማያት ካለው እሳትና ትሉ ከማያንቀላፋው ትድን ዘንድ የእግዚአብሔርን ቃል አስተማረቻት፣ የቅዱሳንን ክብር አሳሰበቻት። እናቷ በፈጣሪዋ በክርስቶስ ፍቅር እንደ ጠናች ባየች ጊዜ እያለቀሰች ተከተለቻት። ብጽዕት ቅድስት አርሴማ ከዘመዶቿ ከወንዶችና ከሴቶች በመለየቷ ሽማግሌዎችና ሕፃናት ሁሉ እያለቀሱ ሸኟት። የመኮንኑም ወታደሮች ስለ ብጽዕት ቅድስት አርሴማ አዝነው ያስገደደች ሳይኖር መከራን ለምን ትመርጫለሽ ይሏት ነበር። በመንፈስ ቅዱስ ቃል የታዘዘች ይህች ቅድስት አርሴማ ግን የምትመልሰው የላትም። የዳዊትን መዝሙርና የቅዱሳን አባቶቿን የሃይማኖት መጻሕፍት ሁሉ ትዘምር ነበር እንጂ። ዘመዶቿ አብዛኞቿ የሥጋ እህቶቿ ከብዙ ጊዜ በኋላ የወለደቻት እናቷ ፊታቸውን እየመቱና ልብሳቸውን እየቀደዱ በራሳቸው ላይ አመድ እየነሰነሱ በደረታቸው ከእግሯ በታች እየወደቁና በአፋቸው የእግሯን ትቢያ እየላሱ መጡ። በኪልቅያ አጋታ ብለው የሚጠሯት እናቷ አትኖስያም በፊቷ በኋሏ በታላቅ ቃል የተመረጥሽና አስተማሪ ልጅ አርሴማ ሆይ አስቢ እያለች ትጮህና ታለቅስ ነበር። ፈጽማ ያዘነችውን የተቸገረችውን የእኔን የእናትሽን እንባ ለምን ትጠያለሽ? ለምንስ የተቸገረችውን የእናትሽን መከራ አታይም? የዓለም ፍሬ የሆኑ ልጆች ሳይኖሩን ከቸሩ አባትሽ ከቴዎድሮስ ጋር በነበርኩ ጊዜ ፈቃዳችን ሁሉ ለማድረግ ስምሽን በጠራን ጊዜ ለአፋችን ጣዕም፣ ለሆዳችን ምሳና ራት፣ ለዓይናችን ማረፊያ አንቺ ከብዙ ዘመን በኋላ እግዚአብሔር ሰጠን። አንቺም በመውለዳችን በዘመናችን ሁሉ ፈጽመን ተደስተን ያለ አንቺ ግን ፍሬ አላገኘንም። በቁርጥ ሕሊና በለመኑ ጊዜ አምላካችን አንቺን ሰጠን። በወንድም የበሊቀ ጳጳስ ልድዮስ ጸሎትም እግዚአብሔር አንቺን ሰጠን። አሁን ግን አንቺን ለወለድን አሳዘንሽን፣ ባልተፈጠርሽ በተሻለን ነበር። እኔ እናትሽንም አንቺን ለመውለድ ማኅፀኔ ባልተፈታ ነበር። በእኔ ዘንድ አንቺን ለማሳደግ እነዚህ ጡጦቼ ወተት ለማጥባት ባልመነጩም ነበር እላለሁ። ልጄ ሆይ እኔ እናትሽና ወላጅሽ ወዮልኝ። ልቤ ነዶ ተቃጥሏልና ኩላሊቴም ቀልጧልና ሆዴም ተጣበቀ፣ አጥንቶቹ ሁሉ እንደ ሳር ደረቁ። እህል መብላት ተረስቶኛልና ከጩኸቴም ብዛት የተነሳ አንጀቴ ሁሉ ታወከ። ወዮ ለእኔ ወዮልኝ፣ ለእኔ ለወላጅ እናትሽ አማላጅ ልጄ ሆይ ስለ እኔ አማልጅኝ፣ ሐዘንና ልቅሶዬንም ተመልከች። እናቷ ቅድስት አርሴማን ይህንን ሁሉ ትናገራት ነበር። ብጽዕት ቅድስት አርሴማ በሁሉ መልካም ናትና ከሰውነቷም ክፋት የለባትም። የአፏም ንግግር ከማዕርና ከወለላም ይጠማል ይጣፍጣል። ዓይኖቿም እንደ ንጋት ኮከብ ናቸው። መልኳ እንደ ጽጌረዳ ነው። ቁመቷ እንደ ዘንባባ፣ ውበቷ ያማረ ነው። አፈጣጠሯም እጹብ ድንቅ ነውና ልጄ ሆይ ለወላጅ እናትሽ ወዮልኝ። ደስታና ሐሴት ትሆኚ ዘንድ በእግዚአብሔር ዘንድ ኖ በብፅዓት አልተወለድሽምን? እኔ የእናትሽን የድካሟንና የሽምግልናዋን ሸክም ትሸከሚ ዘንድ ያሳደገችሽን ዓይኖቿንና ከንፈሮቿን ከእርሷ ዘንድ ያቀፈችሽን ጣቶቿንም ትከድኝ ዘንድ ወዮ ለኔ ወዮልኝ። ለኔ ለወላጅ እናት የወለደችሽን አካላት ታቃኝና ትገንዥ ዘንድ አልተወለድሽምን? ወዮልኝ እኔ ወላጅ እናትሽ ወዮልኝ። የእናትሽን የእርጅና ልቅሷን ወደ መቃብር ስትወርጂ አታይምን? አሁንም መጎብኘትሽና ማንሳትን አስቀድም። እኔም በራሴ ሞትና እቆረጥ ዘንድ እወዳለሁና። ልጅ ሆይ አንቺ ግን ያለ ድካምና ያለ ጥርጥር መንገድሽን ትሄጂ ዘንድ ሥጋዬንና ራሴን ለማንሳት ከንፈሬንም ትሰሚ ዘንድ
ዝግ አትበይ። የሚሰሙትም ሁሉ ስለ እርሷ ያለቅሳሉ። ስለ ብጽዕት ቅድስት አርሴማ ሃይማኖትና ስለ ልቧ ጭካኔም እርሱ ቅሉ መኮንን ጤሌዎስን እንባውን እስከሚያፈስ ድረስ አለቀሰ። ከሰዎች የመልኳን ውበት አይቶ ለእርሷ ያላለቀሰ የለም። አጋታ ብለው የሚጠሯትን የእናቷን ሐዘን አይቶ ያላዘንም የለም። የእናቷን የእህቶቿንና የዘመዶቿን ሁሉ የጩኸት ብዛት አይቶ ያልጮኸ የለም። እሺ በጎ ማሰኘትን ባልቻሉ ጊዜ ሴቶች ሁሉ በፊትዋ በኋላዋ ቆሙ። ሲሸኟትም እመቤታችን የዘመዶቻችን መመኪያ ብጽዕት ንጽሕት ቅድስት አርሴማ ሆይ በመልካም መንገድ በሰላም ሂጂ፣ መሄድሽ መውጣትሽና መግባትሽ በሰላም ይሁን፣ እግዚአብሔር ካንቺ ጋር ይሁን አሏት። የቀናች ሃይማኖትን በመጠበቅና ትዕግስትን በማብዛት የሰማያዊ ንጉሥ ተስፋ የምትታመኝ አንቺ ሆነሻልና። ከዚህ በኋላ ደናግል፣ መነኮሳት፣ ወንዶችና ሴቶች፣ ሽማግሌዎችና ሕፃናት ሁሉ እግዚአብሔር የክብሩን ብርሃን ያብራልሽ፣ ልብስሽንም ያጽና እያሉ መረቋት። ከዚህ በኋላ ደናግልና መነኮሳት፣ ወንዶችና ሴቶች፣ ሽማግሌዎችና ሕፃናት ሁሉ እግዚአብሔር የክብሩን ብርሃን ያብራልሽ፣ ልብሽንም ያጽና እያሉ መረቋት። ዳግመኛም ብጽዕት ቅድስት አርሴማን ኃይልሽ አይድከም፣ አንደበትሽ አይታሰር፣ ጨረቃሽ አይጨልም፣ ፀሐይሽ አይጥለቅ፣ መርከብሽ አይሰበር፣ መዝገብሽም አይጓደል፣ እግዚአብሔር የሰጠሽ ተስፋ ይለቅ አሏት። እግዚአብሔር በምድር ላይ የፊትሽን ውበት እንዳዘጋጀ እንዲሁ እግዚአብሔር በዘላለማዊ መንግሥቱ ለሚወዳቸው እንዳዘጋጀ በሰማያት ውበትሽን ያዘጋጅልሽ አሏት። በብጽዕትና ክብርት ቅድስት አርሴማ ክብርና ልዕልና የጽድቅና የሕይወት ተስፋ ያገኘንና ያመንን ሁላችን የኢትዮጵያ ሕዝቦች እርሷ እናታችን ናት እንበል። ስለዚህ ስለ ውበቷ እንገዛ፣ በምስጋናና በሐሌታ እንዘምርላት። ልመናዋና ክብሯም ከኛ ጋር ይሁንና። ዳግመኛም እናቷ አትኖስያ እናቴ ሆይ የማኅፀንሽ ፍሬ ምን ያህል ድንቅና ያማረች ናት እያለች ተሰናበተቻት። ዓለምን ሁሉ ወደ ያዘው ወደ መንግሥቱ አዳራሽ አስቀድማ ትገባ ዘንድ ወዳለችና እናቴ ሆይ እነግርሽ ዘንድ ስሚኝ። እኔ እግዚአብሔር የእጁ ሥራ ነኝና ገንዘቡና ሀብቱ ነኝ፣ የዋሹትና የቀሙት ዘንድ አይቻልም። ሰው እንግዲህ ከዚህ ዓለም የገዛው ሀብቱን ቢዋሹት ይቆጣል፣ ያዝናል። የነፍሳችን ጠባቂ ሆነውና ካለመኖር ያመጣንን የፈጣሪያችን የእግዚአብሔር ሥልጣን ሊዋሹትና ሊቀሙት እንዴት ይቻላል? ስለዚህ ቅዱስና ብሩክ የሆነው ስሙን ፈጽመን እናመሰግነው ዘንድ ይገባናል። እናቴ ሆይ ስለ አንቺ ፍቅር እኔ ግን ዋሸሁት፣ የፈጠረኝንም ገንዘቡን ቀማሁት። እነሆ እርሱን ትቼ ከአንቺ ጋር ስለቆም በቁጣው መቅሰፍት እንዳይቆጣኝና እንዳይቀስፈኝ እፈራለሁ። የሰጠኝን ሀብቱንም ከኔ እንዳይወስድ ይኸውም አደራውን ለመጠበቅ ነፍስና ሥጋ ናቸው መልካሙንና ፈቃዱን እሠራ ዘንድ። በዓለም ያለው እርሻውን አባቱንና እናቱን ቤቱንና ልጆቹን ያልተወ ደቀ መዝሙሬና ሐዋርያዬ ተብሎ ሊጠራ አይችልም። ሊያገለግለኝ የሚወድ ግን ይህንን ዓለምና ጥቅሙን ሁሉ በውስጡንም ያለውን ክብር ብልጽግናና በከንቱ ያለውን የሰውን ምስጋና ሁሉ ይናቅ፣ መንግሥተ ሰማያትም ያገኛት ዘንድ ሰውነቱን ይጣላት ብሏልና። አንቺ እናቴ ሆይ ይህንን ገድልና ሰማዕትነት በሰላም ያስፈጽመኝ ዘንድ የሰማዕትነቴንም ፍጻሜ ያሳየኝና ከእርሱ ዘንድ ለማገኘው መርህ የሆነኝ ዘንድ ስለ እኔ ወደ አምላካችን ኢየሱስ ክርስቶስ ለምኝልኝ። ስለ እነዚህ ቅዱሳን ድል አድራጊዎች ሰማዕት የትዕግሥታቸው ብዛት የእነሱን ቡራኬ ያገኝ ዘንድ በብረት ሰንሰለት እጃቸውና እግራቸው ታስሮ ለምታያቸውምና ስለ እኛ መጥቶ መከራን የተቀበለና በሕማሙም ስላዳነን ስለ ጌታችን ኢየሱስ ክርስቶስ ስም መከራን ለተሸከሙት
እንደ ሌቦችና ወንበዴዎች ለሚጎትቷቸው ለእነዚህ ቅዱሳን ሰማዕት ያዘጋጀውን የሰማዕትነት አክሊል እቀበል ዘንድ እኔም በእነዚህ ቅዱሳን ሰማዕት በረከት ይህንን ገድል እጀምራለሁ። እግዚአብሔር የእነሱን ትዕግሥት እንዲሰጠኝ ብሩሃን ከዋክብት ተብለው በሚጠሩ በእነዚህ ቅዱሳን ድል አድራጊዎች ሰማዕት ጸሎትና ረድኤት መፈጸም እችል ዘንድ እግዚአብሔር መታሰርን፣ መገረፍን ወይም ከሥጋዬ ነፍሴ እስከምትወጣ ድረስ መቆረጥንና የታመንኩትን የጌታዬንና የአምላኬን ፊቱን እንዳይ ያስችለኝ ዘንድም አንቺ እናቴ ሆይ ስለ እኔ ጸልይልኝ፣ ለምኝልኝ። በእርሱ ፈቃድ ዋጋዬን ይሰጠኝ ዘንድ እንደ እጆችም ንጽሕና ይከፍለኝ ዘንድ። ከዚህ በኋላም ብጽዕት አርሴማ የወለደቻትን ተሰናበተቻት። እናቷ ቡሩክት አትኖስያም አፏን ሳመቻት፣ ሰውነቷንም ሁሉ ዳሰሰች፣ ዓይኖቿንም አየች። በእጆቿም አንገቷን አቀፈች፣ ከዓይኖቿም እንባዋን አፈሰሰች። ከዚህ በኋላ የመኮንኑ ጭፍሮች በመንገድ መካከል በማስገደድ እስከ አስተዋት ድረስ በልቅሶና በሐዘን ሸኞቻት። እነዚህ ጭፍሮች የፊቷን መልክ ደምግባት ባዩ ጊዜ የቃሏን መጣፈጥና የአፏን ቅልጥፍና ሲሰሙ ስለ ብጽዕት ቅድስት አርሴማ አለቀሱ። ብጽዕት ቅድስት አርሴማም እንዲህ አሏት፣ እኛ ግን ታመምን፣ ሥጋችንም ሁሉ ታወከ፣ ኩላሊታችንም ቀለጠ። በሥጋ ከወለደችሽ ከእናትሽ ከብሩክት አትኖስያና ለቅሶ ብዛት የተነሳም ዓይኖቻችን እንደፈረሱ። አሁንም ከእኛ ጋር እንሂድ፣ ወደ እናትሽ ትሄጂ ዘንድ ብትወጂ ንገሪን፣ እኛ እንተውሻለን፣ ከእኛም የሚያስገድድሽም የለምና። ስለ አንቺም ከእናትሽ ጋር ይተውሽ ዘንድ መኮንኑን እንለምነዋለን። ለሞት የተሰጠው የመልክሽም ውበት አሳዝኖናልና። ብጽዕት ቅድስት አርሴማም ጌቶች ሆይ ለእኔ አይገባም፣ በእርሱ ስም እስከምሞት ድረስ ከክርስቶስ አምላክ ፍቅር የሚያስተወኝ የለም። እነዚህም ወታደሮች አለቻቸው፣ የሥጋን ሕግ የእናትነትና የልጅን ፍቅር እናንተ ታውቃላችሁ። ስለዚህ እናቴን ከልቅሶና ከሐዘኗ ብዛት ከጩኸቷም ሁሉ ልቧን አስደስታትና አረጋጋት ዘንድ በሰላም እንድትሸኙልኝ ከእርሷ ጋር ቆሙ። ቡሩክት ቅድስት አርሴማም በቀኝና በግራ ወዳሉት ልጆች ገረዷ ተመልሳ ስለ እኔ አታልቅሱ፣ ራሳችሁን ስለ ልጆቻችሁ ስለ መድኃኒታችንም መከራዎች አልቅሱ እንጂ። ከእናንተ በመለየቴ ልባችሁ አይዘን። ስለ እኔ በምሕረትና በይቅርታ በጸጋና በረድኤት ጸልዩልኝ እንጂ። ወዳጆች አማላጆች እህቶች ሆይ ስለ እኔ ወደ እግዚአብሔር ማልዱልኝ፣ የጀመርኩትን ያስፈጽመኝና የተመኘሁትን ይሰጠኝ ዘንድ። እህቶችና ዘመዶች ሆይ ከሰው ፍቅር ይልቅ የእግዚአብሔር ፍቅር እንደሚበልጥ እናንተ ታውቃላችሁ። ነገር ግን የዘላለም ሕይወት ደስታና ሐሴት ባለው በተጠራሁበት በማያረጀውና በማይጠፋው በሰማያት ካለው ሰርግ ስለ እኔ ትደሰታላችሁ። እነዚያም ደናግል አሜን አሉ። በቅድስናና በንጽሕና የተሸለመች የብጽዕት ቅድስት አርሴማ የረድኤት ጥላ ያገኘን ዘንድ እኛ ሁላችን እንደርሱ አሜን እንበል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቅድስት አርሴማ ልመናና አማላጅነቷ ከሁላችን ጋር ይሁን ለዘላለሙ ይኑር አሜን። ከዚህም በኋላ ብጽዕት ቅድስት አርሴማ ቅዱሳን መስተጋድላን ሰማዕትን እስከምትቀድማቸው ድረስ በቆራጥ ልብ እየሮጠች ወደ አርማንያ ሀገር ሄደች። በስምንተኛው ቀን በወታደሮች እጅ ከተያዙት ቅዱሳን ሰማዕታት ጋር ፀሐይ ሲወጣ አርማንያ ሀገር ደረሰች። ከዚህ በኋላ መኮንኑ ከአርማንያው ንጉሥ ድርጣድስ ፊት ቆሞ ክብርና ልዕልና ይገባሃል፣ ለመንግሥትም ዙፋን ኃይልም ለግዛትም ብርታት ይገባሃል፣ እኛም በመፍራትና በመንቀጥቀጥ በፊት እንሰግድልሃለንና አለ። ከዚህም በኋላ
ያ መኮንን ከወታደሮቹ ጋር ሁሉ ተንበርክኮ ሰገደ። እርሱም ንጉሥ ድርጣድስ ሰላምታ ሰጣቸው። በኋላም በብረት ሰንሰለት እጃቸውና እግራቸውን የታሰሩትን እነዚህን ቅዱሳን ሰማዕታት አቅርበው ለንጉሡ ሰጧቸው። መኮንኑ ለንጉሡ መንግሥትህን አቀናው፣ የግዛትህንም ሕግ ጠበቅሁ፣ አንተ ለምታመልካቸው ጣዖቶች መስገድን እምቢ ያሉትን ክርስቲያኖች ብዙዎችን ሰቀልናቸው፣ ገደልናቸውም። የቀሩትንም በጅራፍ በአለንጋ ገረፍናቸው። ትእዛዝህን እምቢ ያሉትን እነዚህን አመፀኞች ሰዎች ግን በዓይኖች ፊት የወደድከውን ታደርግባቸው ዘንድ አመጣናቸው አለው። እኛም መግደል በቻልን ነበር፣ ነገር ግን በአንተ ዘንድ ይሻላል። እነዚህ ሰዎች ስንገርፋቸው ይቺ መልካም ትንሽና ቆንጆ ሙሽራ ሴት ልጅ በአምላኬ ስም ከነዚህ ቅዱሳን ጋር እኔ መከራ እቀበላለሁ እያለች ወደ አደባባይ መጣች። በእኛ እጅም ሞትን ወደደች። የፊቷን መልክ ውበት ባየንም ጊዜ ደነገጥን፣ ፈራንም። በአደባባይም ያሉት ሁሉ ፈጽሞ ከሚያስፈራውና ከሚያስደነግጠው የግርማዋ ከፍታ የተነሳ አደነቁ። ከሰማይ በታችና ከምድር በላይ የፊቷን ውበትና የመልኳን ቀለም በዚህ ሀገር ውስጥ የሚመስላት የለም። ንጉሥ ድርጣድስም በዓይኖቼ አያት ዘንድ እስኪ ወደ እኔ አምጧት፣ ውበቷንም በማየት ልቤ ይደሰታል አለ። መኮንንም የፊቷን የመልክ ውበት በማየት የቃሏን ጣዕም የአፏን ለዛ በመስማት በእውነት ፈጽሞ ትደሰታለህ አለው። ነገር ግን ልቧ ጨካኝና ክፉ ነው፣ ስለ ጌታዬና ስለ መድኃኒቴ ኢየሱስ ክርስቶስ ፍቅር ከሕይወት ይልቅ መሞት ይሻለኛል ትላለችና። ከዚህ በኋላ ንጉሥ ድርጣድስ ብሩክት ብጽዕትና ቅድስት አርሴማን ያመጧት ዘንድ አዘዘ። ደናግሉም ይህን ነገር በሰሙ ጊዜ በሌላ ሀገር ተሸሽገው ነበር። ነገር ግን ወታደሮቹ ቅድስት አርሴማን ይዘው ወደ ንጉሥ አመጧት። በአፏ የእግዚአብሔር ምስጋና የተመላች መንፈስ ቅዱስ በላዩ ላይ ያደረና በእውነት የፊቷ መልክ የሚያምር ብሩክትና ቅድስት አርሴማ እግዚአብሔርን የምስጋና ቃል እያመሰገነችና እየዘመረች መጣች። የሮማንያንም የጽርህን የሶርያንና የክልቅያን መጻሕፍት ተምራ ልብ አድርጋለችና። ወደ መንግሥቱ አዳራሽ ባስገቧት ጊዜም የዚያ ንጉሥ ድርጣድስ ልብ ታወከ። ከእርሱም ጋር ያሉት ሁሉ ብጽዕት ቅድስት አርሴማ በመካከላቸው እንደ ፀሐይ አብርታለችና የመልኳ ውበት እጹብ ድንቅ ነውና። ዳግመኛም እነዚህ ቅዱሳን ሰማዕታት ወደ እስር ቤት ይጨምሯቸው ዘንድ አዘዘ። ብጽዕት ቅድስት አርሴማ ግን ወደ ቤተ መንግሥት ያገቧት ዘንድ አዘዘ። ያን ጊዜ ፊቷንና ደረቷን በትምህርተ መስቀል አማተበች። ከዚህም በኋላ ብጽዕት አርሴማ ከሰማያትና ከምድር ንጉሥ ከእግዚአብሔር አምላክ ፍቅር ትለየኝ ዘንድ የወደድህ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ካንተ ጋር ምን አለኝ እያለች መለሰች። ከወደድክስ ወደ ፍርድ አቅርበኝ፣ በእጅ ሰማዕት ሆን ዘንድ በኃጥአን ቤት ውስጥ ከመኖር በእግዚአብሔር ውስጥ መኖር እጣል ዘንድም መረጥሁ እንዳለ። ዳዊት በሰው ቤት ውስጥ 100,000 ዓመት ከመኖር በእግዚአብሔር ቤት ውስጥ አንዲት ቀን ማደር ትበልጣለችና። በዓለም ውስጥ ብዙ ዘመኖችን ከመኖር ይልቅ በእግዚአብሔር ዘንድ አንዲት ቀን ትበልጣለች። ስለዚህም ወደ ኃጢአተኞች ቤት አልገባም፣ ወደ ዘላለም ደስታ ገባለሁ እንጂ። ያን ጊዜ ንጉሡ በአደባባይ የቆሙትን ወታደሮች በኃይላችሁ የብጽዕት አርሴማን እጆች ስበው ወደ ከሃዲው ንጉሥ አዳራሽ እንዲያገቧት አዘዘ። ከዚህ በኋላ በትምህርተ መስቀል ፊቷን አማተበች። አቤቱ እርዳታህን አፋጥን፣ ከእኔም ዘወትር አትራቅ እያለች ወደ እግዚአብሔር ሐሳቧን ከፍ ከፍ አደረገች። በእውነት ከሚጠሩህ ባሮች ጋር አንተ ዘወትር ትኖራለህና።
አሁንም ወደ ተናቀችና ወደ አዘነች ባሪያ ተመልከት። በፊትህም ድል አድራጊነትን አገኝ ዘንድ እርዳኝ። አንተ በቅዱስ ወንጌል ቃል ወደ አደባባዮች ወደ ነገሥታትና መኳንንት በሚወስዷችሁ ጊዜ ስለምትናገሩት አታስቡ። ሥጋችሁን የሚገድሉትን አትፍሯቸው። የሚያሽሟጥጧችሁንና በላያቸው ላይ ክፉ የሚናገሩትን በኃያላን ነገሥታት ፊት እኔ ኃይልንና ድል ማድረግን እሰጣችኋለሁ ብለሃልና። እኔ ባሪያ ደካማ እንደሆንኩ አንተ ታውቃለህና ከነዚህ ኃይለኞች ሰዎች እጅ አመልጥ ዘንድ ኃይል የለኝምና። ጌታዬ ኢየሱስ ክርስቶስ ሆይ በኃይልህ እርዳኝ፣ በመስቀልህም አጥር ጠረኝ። የእነዚህ ብርቶችና ኃይለኞች ሰዎች ኃይል ይቀልጥ ዘንድ በቅዱሳን መላእክት ክንፎች ጋርደኝ፣ ይይዙኝ ዘንድም ይወዳሉና። ያን ጊዜም በራሷ አመድን ነሰነሰች፣ ቁጥር የሌላቸው ብዙ ስግደቶችንም ሰገደች። ምድር እስከምትንቀጠቀጥ ድረስ ንጉሡና ወታደሮቹን ያጠፏቸው ዘንድ በታላቅ ግርማ የእግዚአብሔር መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱላት። ነገር ግን ጌቶች ሆይ በእግዚአብሔር ዘንድ ነፍሰ ገዳይ እንዳልባል ተዋቸው እያለች ስለ እነርሱ ጸለየች። ያን ጊዜ ብጽዕት ቅድስት አርሴማን ይይዟት ዘንድ የወደዱ ሰዎች ሁሉ ደነገጡ። ተንቀጥቅጦም ሊቀርቧትም የቻለ የለም። የልብሶቿንም ጫፍ ቢሆን የእግዚአብሔር ኃይል ጋርዶታልና ኩራተኞችና አሳሳቾችም እንዳይዳስሷት በንጽሕና ጠብቋታልና። እነዚህ ቅዱሳን ሰማዕታት ግን በወዳጅና በተመረጠችው ቅድስት አርሴማ ላይ እግዚአብሔር ያደረገው ይህ ተአምርና ድንቅ ፈጽመው ያደንቁ ነበረ። ስለ ትዕግሥቷ ብርታትና ድል አድራጊነቷ የሚደሰቱባት ነበር። ከንጉሡ አማካሪዎች አንዱ ይህች ሴት አስማተኛ ናት፣ ጥበብና ምትሃት አላት፣ ሁላችን ሰራዊት መንካት አልቻልንም፣ የደነዘዝና ደካሞች ሆነናልና ወደ እርሷ መቅረብ በወደድን ጊዜ በእርሷ ላይ ኃይልን እናያለን፣ ለመውደቅ እስከምንደርስም ወደ ኋላ ይገፋናል። አሁንም ይህችን ብርቱ ሴት ድል ማድረግ እንችል ዘንድ ምትሃቷንና ጥንቆላዋን የሚፈቱ መድኃኒት አዋቂዎችን እስከምናመጣላቸው ድረስ ከነዚያ ጋር በእስር ቤት እንጠብቃት አለ። ባለመድኃኒቶችንም ድል ካደረገቻቸው እኛ በእሳት እናቃጥላታለን፣ ሥጋዋንም ለተራቡ አውሬዎች እንሰጣለን። ይህን ሲለው ፈገግ እያለች ከነዚያ ቅዱሳን ሰማዕታት ጋር ትሄድ ዘንድ ብጽዕት ቅድስት አርሴማን ተዋት። እግዚአብሔር ባሪያውን በእውነት እንደ ጎበኘ አሁን አወቅሁ አለች። መከራ ያሳዩኝ ዘንድ ከሚወዱ ጠላቶች እጅ አልጣለኝም። እነርሱ ግን ደክመው ወደቁ፣ ሰይፎቻቸውም ደቀቁ፣ ድቃቂያቸውም ወደ ልባቸው ገባ። ንጉሥ ድርጣድስም እየዘበተና ፈገግ እያለች በደስታ ስትሄድ ቅድስት አርሴማን ባያት ጊዜ በመዓትና በቁጣ ዛሬ አሸነፍሽ አይምሰልሽ፣ ነገ ብርቶች በሆኑ አማልክቶቼ ኃይል ድል አደርግሻለሁ አላት። ብጽዕት ቅድስት አርሴማ መለሰችለት፣ ዛሬም ጌታዬ ኢየሱስ ክርስቶስ ይረዳኛል። በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ መስተጋድላን ቅዱሳን ሰማዕታት የጸሎት ኃይል እንጂ አለች። እነርሱም ድል ያደርጉሃል፣ ያስጨንቁሃል፣ የጠፋና የተጣለ ያደርጉሃል፣ የፈጣሪህን የእግዚአብሔር ትእዛዝ ተላልፈሃልና። እነርሱም በቅዱሳኑ ላይ ተአምርና ድንቅን ያደረገውን እግዚአብሔርን ፈጽሞ እያመሰገኑ ወደ እስር ቤት ገቡ። እርሱን ያመነና በእርሱ የታመነ ብፁዕ እኮ ነው። ወደ እስር ቤት ገብተው ብሩክት ብጽዕትና ቅድስት አርሴማን እግዚአብሔር አገልጋይ አመስጋኝ ሆይ ለምኝልን አሏት። ለመንግሥተ ሰማያት የተዘጋጀሽ ሆነሽ ተመርጠሻልና በአንቺም ጸሎት እግዚአብሔርን ኃይል ባንቺ ላይ አየን። ከክፋቱ ብዛት የተነሳና ስለ እነዚህ ወንጀለኞች በደል ምንም ሳናደርገው
የዚህ ወንጀለኛ ንጉሥ ቤተ መንግሥት ይታወካል። ብሩክት ቅድስት አርሴማ መለሰች። ለሁላችን ቤዛ ስለኛ ሥጋውን ለሰጠን ነፍሴን ለሞት እንድሰጥ ያስችለኝ ዘንድ ይህ መልካም ገድል ጨርስ ዘንድ ሰማዕትነትን መጨረሻዋን አይ ዘንድ እንዲያደርገኝ እናንተ ቅዱሳን ሰማዕት በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። አሁንም ሊያስተይ ከሚወድ በዚህ ሰነፍ ንጉሥ ቤተ መንግሥት ሳለሁ ለጠላቶቼ መሳቂያና መዘባበቻ ያላደረገኝና ይህንን ጸጋ የሰጠኝን ፈጽሜ ያመሰግነዋለሁ። ክርክሩና የኃይሉ ብርታት ከባድ ነውና ጌታዬና አምላኬ ከደፋሪ ጠብቀኝ። ፈጣሪ እግዚአብሔርን በፍጹም ልቤና በፍጹም ሐሳቤ ሁሉ መታመኛ ያደርገዋለሁ። ሁሉን በሚገዛ መንበሩ ፊት እጮኻለሁ። እስከ ዘላለምም ድረስ ዘወትር ለእርሱ ስግደትና ምስጋና ይገባል። አሜን። ቅድስት አርሴማ ሆይ ሁላችን የአንድነት ልጆች ለዘላለም ጠብቂን። አሜን። የእግዚአብሔር ቤተሰቦች፣ የቅዱሳኑ ወዳጆች፣ እነሆ አምላካችን እግዚአብሔር ከእናታችን ከቅድስት አርሴማ በረከትና ረድኤት እንዲያሳትፈን እነሆ በተሰጣት ቃል ኪዳንም መሠረት እኛ ልጆቿን እንድትምረን አምላካችን እግዚአብሔርን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ለዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ አንድነት፣ የድንግል ማርያም አማላጅነት፣ የቅዱሳን ተራዳኢነት ከሁላችን ጋር ይሁን ለዘላለሙ አሜን።